አብርሽ እንግዲህ እንደምታው ዛሬ በሶስቶችም ሴቶች እየተቸከቸከ ነው ማለት ነው። እዚህ ጋር እንግዲህ ሩታ እየወረደችበት ነው። ምንድነው ደግሞ ጸጉሩን ምን መስሎ የመጣው? ያኔ ምንድነው ይሄ? በእርግጠኝነት ሌላ ጸጉር ጨምሮ ተሰርቶት ነው እንጂ እሱ እንደዚህ አላደገም። ለማንኛውም እንግዲህ ሩታ እዚህ ጋር ጓ እያለችበት ነው። እንደገና ደግሞ እዚህ ጋር ደግሞ አሁን እንደምታዩት ሄርሜላ እየቸከቸከችው ነው ማለት ነው። በዛ መሀል ደግሞ ተቀናና ሩታ ምን አገባች ትላለች። ካልፈለገች ከአንቺ ጋር ትላለች። ምን አይነት ጉሮ! ሶስት ሴት የሄርሜላ ጉድ ሲባል እሺ ይሁን ችግር የለውም። ያኔ ሁለት ሴት አሁን ሶስተኛ ፍቅር አልመጣችም። ጠብቁ፣ አራተኛም አምስተኛም ይመጣል። ምክንያቱም እኔ እንጃ አብርሽ ስለሚያበላ እንደገና ደግሞ ቻናል ያስታውቃል። እንደምታዩት ያሳድጋል፣ ያን ያበላል ማለት ነው። ስለዚህ በቃ አንዷ ፈቀርኩ ብላ ትመጣለች፣ አንዷ ደግሞ በቃ በእያንዳንዱ ነገር አረገዝኩ ምናምን 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 አላስ እያንዳንዱ ተመልከቱ ይመጣል። ያው እሱ ታውቃላችሁ እንትን አይልም፣ ያስተዋውቃል፣ አይንቅም። እንትን ምንድነው ይሄ ግብዣም ሲጠሩት ይሄዳል፣ ያስተዋውቃል ቻናል እና እኔ አብርሽን ያኔ ደህና ነው እያልኩኝ እከራከርለታለሁ። እሱ ደግሞ እንደ ሶስት አራት ሴት እያንጋጋ እንደዚህ እያደረገ ግን ደግሞ ያበላሸዋል። እና ምን ትላላችሁ ግን? እኔ ግን እዚህ ጋር ጸጉሩ አልተመቸኝም። እና ሶስተኛውን ፍቅር ምን ቤት ናት? እኔ እንጃ። እኔ ብዙም ስለማልከታተላቸው ነው እንዴ አልገባኝም። ያኔ ሩታውን ከሄርሜላ ጋር ታርቃ መጣች በአንድ ቪዲዮ። አሁን ልታ ደግሞ ከፍቅር ጋር ታረቀች። እንደገና ደግሞ ታርቃ ስታበቃ አብርሽ ጋር ሲሆኑ ትላለች እና እየገባኝ አይደለም። እና አሁን ላይ ያለው አሰራራቸው ያልገባኝ ምናልባት ማለት ፕራንካቸው ሊሆን ይችላል፣ እየሰሩት ሊሆን ይችላል። አሁን ላይ ስለማልከታተላቸው ነው መሰለኝ እየገባኝ አይደለም። ማለት አንዴ ታርቀው ምናምን አያለው በአንድ ቪዲዮ፣ እንደገና ደግሞ ሲጣሉ ያለው እኔ ብቻ ነው ለእናንተም እንደዚህ ነው የሆነባችሁ? ብቻ አላቅም። ለማንኛውም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ እና እናያለን እስኪ መጨረሻውን። ግን እንትና ፍቅር ወደዚህ እንትን በመቀላቀሏ 100,000 ምናምን ገብታለች። አዲስ ቻናል ይመስለኛል በነገራችን ላይ እና ቪዋን በጣም ጨምረዋልና ያው የመጀመሪያ እያለች እየዘፈነች እንግዲህ ከአብርሽ ጋር መታ ነበረ። ስለዚህ ያው ፊት ምን የነበረ አሁንም ደግሞ በቃ እኔን መጥቀም አለበት ብላ ነው የመጣችው። አብርሽም ደግሞ የመጀመሪያ ብሎ እንግዲህ ተቀብሎ እንደዚህ ሰብስክራይቧ እንዲያድግና የእሱ ፋሚሊዎች እንዲያውቋት አድርጓል ማለት ነው። እና ጥሩ ነው፣ ግን ያልገባኝ አሰራራቸው ነው። አሁን ፕራንካቸው ምናምን የሆነ ሲሰሩ ምናምን በቃ አይደለ እንትን የሆነ ተከታታይ ድራማ ነው የሚሰሩት እና የአሁኑ ትንሽ አልገባኝም። እስኪ ለማየት እሞክራለሁ። ምክንያቱም እዚህ ጋር አንቺ ምን እያልሽ ነው ልትሉ ትችላላችሁ። አንድን ቪዲዮ አይቼ አንዱ ስለማላይ ነው። ያው በፍቅር ይመጣሉ፣ በአብርሽ ይመጣሉ፣ እንዲህ በታምሌ ነው የማያቸው እና እንደዚህ በጣም ሞጣ ያለ ነገር ይዘው ሲመጡ ብቻ ነው የምገባው። እና ዛሬ ግን ሶስት ነው ተጨከችኩ ታየውኝ አንድ ላይ ሆኖ ማለት ነው። እና ሊጠቀምብሽ ነው እያሏት ነበር እንግዲህ ሄርሜላን ማለት ሄርሜላን ተጠቀመባት፣ እነሱንም እየተጠቀመባቸው ነው ማለት ነው። ምክንያቱም ፍቅር ሳይሆን አይደል ሩታ ጋይስ ቀንታ ይመስለኛል እየተጠቀመብሽ ነው የምትል ቀንታ ነው ማለት ነው። ያ ማለት በቃ እሷም ጋር ሁሌ መጣላት ነው፣ የተጠቀመባት ነው ማለት ነው ያኔ። ለማንኛውም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ ወዶችዬ። አመሰግናለሁኝ። እኛም በአዳዲስ ስራዎች እንመጣለን። እንደዚህ ሁሌ በሰው ሳይሆን በራሳችን